ሰበር ዜና አሳዛኝ ዜና ተሰምቷል። የኢትዮጵያ መከላከያ ሰራዊት ወታደሮች ተገለዋል። ይህ መረጃ ዝርዝር አለው፣ ይሰሙታል። ዛሬ ሌሊት ተጨማሪ የድሮን ጥቃት በትግራይ ክልል ተፈጽሟል። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ደግሞ በድንገት መቀሌ ገብተዋል። ህወሓትም በሳቸው ጉብኝት ዙሪያ አዲስ መግለጫ ሰጥቷል። ዝርዝሩ ተዘጋጅቷል፣ ይሰሙታል። የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው መነጋገሪያ ሆነዋል። በዝርዝር ይዘነዋል፣ ይሰሙታል። በሌላ በኩል በአቶ እስክንድር ነጋ ዙሪያ አዲስ መረጃ ተሰምቷል። በዝርዝር ይሰሙታል። አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት አቀረበች። በሌላ በኩል አሜሪካ በኢራን ላይ የምታካሄደው ጦርነት የህዝብ ድጋፍ መቀነሱን የህዝብ አስተያየት አሳይተዋል። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎች ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ አሳዛኝ ዜና ተሰምተዋል። ሁለት የኢትዮጵያ ሰላም አስከባሪ ወታደሮች በደቡብ ሱዳን ውስጥ በታጣቂዎች ተገለዋል። በደቡብ ሱዳን ታጣቂዎች በፈጸሙት የደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ ሁለት ኢትዮጵያውያን ወታደሮች መገደላቸውን የተባበሩት መንግስታት ድርጅት አስታውቀዋል። ወታደሮቹን ኢላማ እንዳደረገ በተገመተው በዚህ ጥቃት ሌሎች 3 የሰላም ማስከበር ኃይሎችን ጨምሮ 7 ሰዎች መቁሰላቸው ገልጸዋል። የተባበሩት መንግስታት የደቡብ ሱዳን ተልእኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትናንት ሰኞ ነሐሴ 19 ቀን 2018 ዓ.ም ጆንግሌ ግዛት ውስጥ ወደሚገኝ ፓጁት የተባለ አካባቢ እየተጓዙ በነበረበት ጊዜ ነው። ወታደሮች የተሰማሩበት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበረ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸዋል ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎቹን ኢላማ ያደረገ እንደሚመስል ገልጸዋል። በዚህ ጥቃት 2 ሰላም አስከባሪዎቻችን ተገለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተገደሉት 2 ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉም አክለዋል። ጉዳት ከደረሰባቸው ሰዎች መካከል የሆኑት 3 ሰላም አስከባሪዎች ዜግነት አልተገለጸም። ሌሎቹ ተጎጂዎች 2 የደቡብ ሱዳን ፖሊስ አባላትና 2 ሲቪሎች እንደሆኑ ተገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ይህንን ጥቃት ማውገዛቸውን ቃል አቀባዩ ተናግረዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያውያን ሕዝብና መንግስት የተሰማቸውን ጥልቅ ሐዘን ይገልጻሉ። የተጎዱት በሙሉ በቶሎ እንዲያገግሙ ይመኛሉ ሲሉም መልእክት አስተላልፈዋል። በሌላ ዜና ዛሬ ሌሊት ሌላ የድሮን ጥቃት በትግራይ ክልል ተፈጽሟል። በትግራይ ክልል በምስራቅ ዞን አጽቢ ወረዳ በፈለገ ወይን ጣቢያ መብረሃቶም በሚባል ቀጠና ልዩ ስሙ ባሊጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ላይ ትናንት ነሐሴ 18 ቀን 2018 ዓመተ ምህረት ከሌሊቱ 7 ሰዓት ተኩል አካባቢ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው በሱር ኮንስትራክሽን ካምፕ ላይ ሲሆን በካምፑ ውስጥ የጦር መሳሪያ ክምችት መኖሩ ተዘግቧል። በትናንትናው ዕለት በሁለት ዞኖች ላይ የአየር ጥቃት ተፈጽመዋል። ባለፉት ተከታታይ ሳምንታት በፌዴራል መንግስት በኩል ህወሓት ላይ የአየር ጥቃቶች እየተፈጸሙ ቢሆንም መንግስት ግን እስካሁን ስለ ጥቃቱ ያለው ነገር የለም። በሌላ በኩል ፕሬዝደንቱ በድንገት ወደ መቀሌ አቅንተዋል። የቀድሞው የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆ ትናንት ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ በማምራት ከትግራይ አመራር
አመራሮች ጋር ድንገተኛ ውይይት አድርገዋል። በትግራይ ክልል ኮሚኒኬሽን ቢሮ ስም ህወሓት ባወጣው መግለጫ መሰረት ከፌዴራል መንግስት ጋር ድርድር ለማድረግ የሚከተሉት ዋና ዋና ቅድመ ሁኔታዎች መሟላት አለባቸው ተብለዋል። እነዚህም የኢኮኖሚ እገዳንና ማዕቀቦችን ማንሳት፣ ወታደራዊ ከበባና ውጥረትን ማርገብ፣ የትግራይን ሉዓላዊ ግዛት ወደ ነበረበት መመለስ፣ ተፈናቃዮችን በክብር መመለስ፣ የህወሓትን ፖለቲካዊና ህጋዊ ህልውና ማረጋገጥ የሚሉ ናቸው። ኦባሳንጆ ከፌዴራል መንግስት ጋር ተነጋግረው በሁለት ሳምንት ውስጥ እንደሚመለሱ ቢናገሩም በትግራይ መንግስት ስም ክልሉን የሚመራው ህወሓት ፍሬ አልባ ንግግሮችን የመድገም ፍላጎት እንደሌለው ገልጸዋል። ነገር ግን በዓለም አቀፍ አካላት ለሚመራ እውነተኛና ግልጽ የሰላም ውይይት ዝግጁ መሆኑን አስታውቀዋል። አቶ ገዱ አንዳርጋቸው መነጋገሪያ ሆኖ የቀድሞው የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ተቆጣጣሪ ወይም ፓርኪንግ ኦፊሰር ሆነው በመስራት ላይ እንደሚገኙ ያሳያል የተባለ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ከፍተኛ መነጋገሪያ ሆነዋል። ቪዲዮውን ያሰራጩ አካላት ግለሰቡን ለማሸማቀቅ አልመው የተንቀሳቀሱ ቢሆንም አጋጣሚው ግን በርካታ ሰዎችን ያስደመመና ብዙዎችን አድናቆት ያተረፈ ሆኖ ተገኝተዋል። አቶ ገዱ በከፍተኛ የመንግስት ስልጣን ላይ በነበሩበት ወቅት የህዝብን ሀብት በመዝረፍ በዱባይ፣ በናይሮቢ፣ በአውሮፓና አሜሪካ ሀብት ሳይሸሽጉና የቅንጦት ቪላዎችን ሳይገዙ በነፃ ህሊናቸው በላባቸው ጥረት ሰርተው መኖራቸውን የሚያሳይ ማረጋገጫ ነው በሚል በርካቶች ድርጊታቸውን አድንቀዋል። በተጨማሪም ግለሰቡን በስራቸው ለማንቋሸሽ የሞከሩ አካላት በሞራል ዝቅጠት የተተቹ ሲሆን አጋጣሚው በላባቸው ሰርቶ የሚኖሩ ሰዎችን ከማክበር ይልቅ በሙስና የሀገር ሀብት የዘረፉ አካላትን የሚያደንቁ ሰዎች እንዳሉ የታየበት ነው ሲሉ አስተያየታቸውን ሰጥተዋል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁን በኮሜንት ይግለጹልን። በሌላ በኩል አለው አልሞትኩም ሲል አቶ እስክንድር ነጋ ድምጹን አሰምተዋል። እስክንድር ነጋ በቅርቡ ሞቷል ተብሎ የሚናፈሰውን መረጃ ሙሉ በሙሉ አስተባብለዋል። ባለፉት 4 ዓመታት በተደጋጋሚ ከመሬትም ከአየርም ወይም በድሮን የታለሙ የግድያ ሙከራዎች እንደተደረጉበት ለዶችቬሌ ገልጸዋል። የመንግስት የጸጥታ ኃይሎች ያለሰለሰ እንቅስቃሴና ጥቃት ግልጽ ቢሆንም ስለ ሌሎች የታጠቁ አካላት እጅ ግን ለጊዜው አስተያየት መስጠት እንደማይፈልግ እና በሂደት የሚታወቅ እንደሆነ ተናግረዋል። የፋኖ ትግል ከአማራ ክልል ውጪ ያሉ ረጅም እጆችና የጎጠኝነት አስተሳሰቦች ገብቶበት እንደነበረና ይህም በአመራርነት ለመቀጠል አስቸጋሪ ሁኔታ ፈጥሮ እንደነበረ ተናግረዋል። የፋኖና የሌሎች አማጽያን ጥምረት የተቋቋመው በጊዜያዊ ሽግግር አመራርና በምደባ እንደነበረ ጠቅሰዋል። ደም እየፈሰሰ ባለበት ሁኔታ ውስጥ ማንኛውም ውሳኔና ድርድር የአባላትንና የህዝብን ቀጥተኛ ተሳትፎና ውሳኔ ማካተት እንዳለበት አጽንኦት ሰጥተው እስክንድር ነጋ ለዶችቬሌ ተናግረዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት አቀረበች። የአሜሪካ የውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ አስታውቀዋል። ከኢራን ጋር ለወራት በዘለቀ ጦርነት ውስጥ የምትገኘው አሜሪካ በተለይ 4 የአብዮታዊ ዘቡ አዛዦችን በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ አስታውቃለች። በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አባላት አሜሪካንን ኢላማ ያደረጉ ጥቃቶችን በመምራታቸው መሆናቸውን በአሜሪካ የውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተል ክፍል በኤክስ ገጹ አመላክተዋል። እነዚህ ግለሰቦች የአሜሪካ ወታደሮችን ኢላማ ያደረጉ ጥቃቶችን እንዲፈጸሙና ወሳኝ
በአሜሪካ መሰረተ ልማቶች ላይ የበየነ መረብ ጥቃት እንዲያደርሱ የአብዮታዊ ዘቡን ክፍሎች መርተዋል እንዲሁም አዘዋል ሲል ከሷቸዋል። በዚህም በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አዛዦች አህመድ ሻሂዲ የኢራን ጦር ኃይሎች እዚህ የሆነው ሃሽታም አልአንቢያ አዛዥ፣ አሊ አብዱላሂ የአብዮታዊ ዘቡ የበየነ መረብ ክፍል አዛዥ፣ ሐምድሬዛ ላሽጋሪያን ይፈለጋሉ ከተባሉት የኢራን ባለስልጣናት መካከል ዋነኞቹ ናቸው። በተጨማሪም በዝርዝሩ ውስጥ የቀድሞ የአብዮታዊ ዘቡ የአየር ምድብ አዛዥ ሰኢድ አግጃኒ እና የቀድሞ የዘቡ የመረጃ ክፍል አዛዥ ማጂድ ሃዴሚ ይገኙበታል። እነዚህ ሁለት የአብዮታዊ ዘቡ የቀድሞ ከፍተኛ አዛዦች በቅርቡ በተካሄደው ጦርነት ወቅት በተፈጸሙ ጥቃቶች ተገለዋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ በህዝብ ዘንድ ያላቸው ተቀባይነት ባሽቆለቆለበት በዚህ ጊዜ አሜሪካ በኢራን ላይ ለምታካሄደው ጦርነት የሚሰጠው የህዝብ ድጋፍ መቀነሱን የህዝብ አስተያየት መለኪያ አመላክተዋል። ባለፈው የካቲት ወር የተጀመረው የኢራን ጦርነት የነበረው የህዝብ ድጋፍ መቀነሱን ያመላከተው የህዝብ አስተያየት መለኪያ ውጤት እንደሚያሳየው የፕሬዝዳንት ዶናልድ ጄ ትራምፕ ፓርቲ ሪፐብሊካን አባላትም ለጦርነቱ የሚሰጡት ድጋፍ ቀዝቅዘዋል። መጋቢት ላይ አሜሪካ በኢራን ላይ እየወሰደችው ላለችው ወታደራዊ እርምጃ ድጋፍ የሚሰጡ አሜሪካውያን ብዛት 37 በመቶ ነበር። ይህ የድጋፍ መጠን በነሐሴ መጀመሪያ ወደ 34 በመቶ የወረደ ሲሆን አሁን ደግሞ በድጋሚ ቀንሶ 31 በመቶ መድረሱን መረጃው አመላክተዋል። በተጨማሪም በመጋቢት መጀመሪያ 37 በመቶ የነበረው ለጦርነቱ አዎንታዊ ምልከታ ያላቸው የሪፐብሊካን ፓርቲ ደጋፊዎች ብዛት ወደ 69 በመቶ ወርደዋል። ለወራት የዘለቀው የኢራን ጦርነት ፕሬዝዳንት ዶናልድ ጄ ትራምፕ በህዝብ ዘንድ ያላቸው ድጋፍ ላይ ተጽዕኖ በማሳደር ተቀባይነታቸውን እየሸረሸረው መሆኑን የህዝብ አስተያየት መለኪያው አሳይተዋል። ለሁለተኛ ተከታታይ ጊዜ በሮይተርስ በተሰበሰበው የህዝብ አስተያየት የተሳተፉ 33 በመቶ መላሾች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በፕሬዝዳንትነት እያከናወኑት ያለውን ተግባር ደግፈዋል። ይህም በፕሬዝዳንቱ ሁለተኛ ዙር የስልጣን ዘመን እጅግ ዝቅተኛው ተቀባይነት ምጣኔ ነው። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን።